የትኛው ሰዓት ነው ምርጥ ሰዓት ለጌታ ስጁድ የምታደርግበት ከተባለ ለይለቱል ቀድር ነው። ለይለቱል ቀድር ለጌታ ምርጥ ሆነ ስግደት የምታደርግበት ሌሊት ነው። ስለዚህም ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድር ኸይሩን ሚን አልፍ ሸህር ከ1000 ወራት በላይ ስለሆነች ከ83 ዓመት በላይ ስለሆነች በዛ ሌሊት የሚደረግ ስግደት ከስግደት ሁሉ የቀረበ የበለጠ ነው። መላእክቶቹ ለሰው ልጆች የተወሰኑት ውሳኔ ይዘው ወደ ምድር ይወርዳሉ። ታውቃለህ መንግስቶች በአመት የአመት በጀት የሚባል ነገር አላቸው። የአመት በጀት የሚባል ነገር አላቸው። እኛ ደግሞ እንደ ሙስሊምነታችን የአመት በጀት አለን። እርሱም ከአላህ ዘንዳ በመላእክቶቹ አማካኝነት የሚመጣ ውሳኔ ነው። አምራ ሚን ዒንዲና ከኔ ዘንዳ የሆነ ትእዛዝ የሚተላለፍባት የተባረከች የሆነች የተቀደሰች የሆነች ያ የመወሰኛ ሌሊት ናት ይላል አላህ። በዛች ሌሊት ያማረ የተዋበ ነገር አላህ ይወስንልን። ከሸር ከሆኑ ውሳኔ አላህ ይጠብቀን። ሰብስክራይብ በማድረግ ቤተሰብ ይሁኑ። أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم أشهد أن لا إله إلا الله وأشهد أن محمدا عبد الله ورسوله وصفيه ومن خلقه وخليله أرسله الله تعالى رحمة للعالمين وبعد عباد الله يقول الله تبارك وتعالى إنا أنزلناه في ليلة القدر وما أدراك ما ليلة القدر ليلة القدر خير من ألف شهر رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله تعالى وبركاته. ودي برنامجنا ተከታታዮች ዛሬ አመኑ ቢረቢሂም ከሚለው ወጣ ብለን የተለየ ነገር ይዘንላችሁ መጥተናል ኢንሻአላህ። አጠር ባለ ደቂቃ ውስጥ ስለ ለይለቱል ቀድር እንነጋገራለን ኢንሻአላህ ተዓላ። በርግጥ ከዚህ በፊት ቁርአኒክ ሪፍሌክሽን በሚለው ፕሮግራም ላይ ድሮ በፊት ቆይቷል። የዛሬ 2 ዓመት 3 ዓመት አካባቢ ላይ ሱረቱል ቀድርን በ2 ሰዓት ሰርቼው ነበር። 2 ሰዓት በሚፈጅ ቁርአኒክ ሪፍሌክሽን ምዕራፍ ማን ነው ክፍል 24 እና ክፍል 25 ላይ ቁርአን ያስተምሮት ምዕራፍ 24 ማን ነው ክፍል 24 እና ክፍል 25 ላይ ያ የቆየ ቪዲዮ ስለሆነ እሱን ፖስት ልናደርግላችሁ አልወደድንም። እንደገና እንደ አዲስ አጠር አድርገን ፍሬ ሐሳቡን ወደ እናንተ ልናሻገር ፈልገናል። በጣም ግን ማብራሪያውን የፈለገ ሰው ማየት ይችላል ለማለት ነው። ጥሩ ለይለቱል ቀድርን እንነጋገራለን ስለ ለይለቱል ቀድር። ከዛ በፊት ግን አላሁ ዐዘ ወጀል እንግዲህ ትልቅ የሆነ እድልን ሰጥቶናል። እስትንፋሳችንን አቆይቶ ጤናችንን ጠብቆ አላሁ ዐዘ ወጀል ይሄው እንግዲህ ረመዳን ከ20 በላይ ቀናቶችን እንድንጾም አላህ አድርጎናል። ከዚህ በኋላ የቀሩን ቀናቶች እጅግ በጣም ጥቂት ናቸው፣ እጅግ በጣም አነስተኛ ናቸው። የአላህ መልእክተኛ አለይሂ ሰላቱ ወሰላም በተለየ መንገድ ለኢባዳ ለአምልኮ ራሳቸውን የሚያስታጥቁበት ሰዓት ነበር ማለት ይቻላል። እነዚህ 10 ሌሊቶችና ቀኖችን በተመለከተ እናም ስለነዚህ 10 ለይለቱል ቀድር የሚገኝባቸው ሌሊቶች ናቸው። ስለነዚህ ሌሊቶች እጅግ በጣም ማወቅ መገንዘብ ያስፈልገናል ብዬ አስባለሁኝ። ከዛ በፊት ግን ያው እንደተለመደው የቁርአን ያማረ ነገሮችን ልጠቁማችሁ ፈልጋለሁኝ። ሱረቱል ቀድር ምዕራፍ 97 ነው። ሱረቱል ቀድር ምዕራፍ 97 ነው። ሱረቱል ቀድር ጎረቤት ሱራዎች አሏት። ሱረቱል አለቅ እና ሱረቱል በይና ጎረቤቷ ናቸው። ሱረቱል አለቅ ምዕራፍ 96 ነው። ሱረቱል ቀድር ምዕራፍ 97 ነው። ሱረቱል በይና ምዕራፍ 98 ነው። አለቅ፣ ቀድር፣ በይና እነዚህ ሶስቱ ሱራዎች በሚያምር ሁኔታ እርስ በርሳቸው የሚያስተሳስራቸው ውብ የሆኑ ነገሮች አሉ። እሱን ሳልናገር ማለፍ አልችልም። የምንድነው የሚያስተሳስራቸው ነገር ካላችሁ ሱረቱል ኢቅራ ሱረቱል አለቅ ማለት ሱረቱል ኢቅራ ማለት ነው። ሱረቱል ኢቅራ ላይ ምዕራፍ 96 ቁጥር 1 ጀምሮ ቁርአን እንዴት እንደወረደ ይነግረናል። how did revelation starts እንዴት ነው መለኮታዊ መገለጥ ወደ ነብዩ አለይሂ ሰላቱ ወሰላም ዘንዳ መምጣት የጀመረው? እንዲህ በማለት ነው ኢቅራ ቢስሚ ረቢከ الذي خلق خلق الانسان من علق اقرا وربك الاكرم الذي علم بالقلم ኢቅራ አንብብ ሁሉም በፈጠረው ጌታ ስም በሚል መልኩ ነው ቁርአን መውረድ ወነብዩ ሰለላሁ ዐለይሂ ወሰለም የጀመረው። ምክንያቱም ወደ ነብዩ ሰለላሁ ዐለይሂ ወሰለም የመጣው የመጀመሪያው ሱራ ሱረቱል ኢቅራ ከቁጥር 1 እስከ 5 ያለው አያ ስለሆነ ማለት ነው። طيب ስለዚህ ሱረቱል አለቅ ቁርአን እንዴት መውረድ እንደጀመረ ነው የነገረን። እንዴት መውረድ እንደጀመረ ማወቅ ከፈለክ በዚህ መልኩ ነው የጀመረው። ኢቅራ ቢስሚ ረቢከ الذي خلق خلق الانسان من علق እያለ ነው የወረደው። ጥሩ
አሁን ሁለተኛ ጥያቄ ደግሞ እኔ የምለው መቼ ነው ቁርአን መውረድ የጀመረው የሚለው ደግሞ ሱረቱል ቀድር ነው የሚመልሰው ጎረቤቱ ሱረቱል ቀድር ዛሬ የምንነጋገረውም ሱረቱል ቀድር ነው ሱረቱል ቀድር ምዕራፍ 97 ቁጥር 1 ላይ ቁርአን መቼ መውረድ እንደጀመረ ይገልጻል እንዲህ በማለት ኢና አንዘልናሁ ፊ ለይለቲል ቀድር ራሱን አላህ በማላቅ እኛ በማለት ይገልጽና እኛ እርሱን እኮ ማለትም ቁርአንን በለይለቱል ቀድር ነው ያወረድነው ይላል እንግዲህ ይሄ ለይለቱል ቀድር ቁርአን የወረደበት ማለት ከለውሐል ማህፉዝ ወደ መጨረሻው ሰማይ ዱንያ ተጠቅልሎ ሙሉ ቁርአኑ ባንድ ጊዜ የወረደው መቼ ነው ለይለቱል ቀድር ላይ ነው ወደ ምድር አይደለም ሰማይ ምንድነው የመጀመሪያው ለኛ ቀርቧ የሚልቹ ሰማይ ማለት ነው የወረደው በረመዳን ማን ነው በለይለቱል ቀድር ጊዜ ነው አለን ጥሩ ቁርአን እንዴት እንደወረደ አለቅ ከነገረን ሱረቱል አለቅ ቁርአን መቼ እንደወረደ ሱረቱል ቀድር ከነገረን ቁርአን የወረደበት ዓላማው ጥበቡ ምንድነው ከተባለ ሱረቱል በይና አጠገቡ ያለው ይመልሳል ሱረቱል በይና ምዕራፍ 98 ቁጥር 5 ላይ አላህ ምን ይላል ወማ ኡሚሩ ኢላ ሊያዕቡዱላህ ሙኽሊሲነ ለሁዲን እነሱ እኮ ሌላ ትእዛዝን እኮ አልተሰጣቸውም ይላል በመጽሐፍ ውስጥም ሌላ ትእዛዝ አልተሰጠም ምን አላህን በብቸኝነት ሊያመልኩት ሊገዙት እንጂ ልክ ሱረቱ ዝምር ምዕራፍ 39 ቁጥር 3 ላይ አላ ሊላሂ ዲኑል ኻሊስ ሃይማኖት ሁሉ ጥርት ያለው ለአላህ ብቻ ነው የሚገባው ይላል አላህ ስለዚህ ሱረቱል አለቅ መቼም እንዴት መውረድ እንደጀመረ ሲነግረን ሱረቱል ቀድር ደግሞ እንዴት መቼ ማነው ይቅርታ አድርጉልኝ ሱረቱል አለቅ እንዴት እንደወረደ ሲነግረን ሱረቱል ቀድር መቼ እንደወረደ ሲነግረን ሱረቱል በይና ደግሞ ለምን እንደወረደ ዓላማው አላህን በብቸኝነት ለመገዛት እንደሆነ ያብራራልናል ما اجمل هذه الترابط بين السورتين በእነዚህ ሱራዎች መካከል ያለው መተሳሰር እንዴት ያማረ ነው አሁን ደግሞ ሌላ መተሳሰር ላሳያችሁ በሱረቱል አለቅና በሱረቱል ቀድር መካከል ያሉ ትስስሮችን ላሳያችሁ ወዳለሁኝ መጀመሪያ ያሳዩአችሁ አለቅ ቀድር በይና ሶስቱ ያላቸውን ትስስር ነበር አሁን ደግሞ ላሳያችሁ የምፈልገው በሱረቱል አለቅና በሱረቱል ቀድር ላይ ያሉ ትስስሮችን ነው አንደኛ ትስስሩ ሱረቱል አለቅ ላይ ምን ይላል አላህ ቁጥር 5 ላይ አለመል ኢንሳን ማለም ያዕለም ይላል ሰው የማያውቀውን ነገር ባስተማረው ጌታ ስም ይላል አላህ እንግዲህ ሰው ልጆችን የማያውቁትን ነገር በርካታ ነገሮችን አስተምሯል ከነዛ መካከል ምንድነው ካልክ ሱረቱል ቀድር ላይ መልስ ይሰጣል አሁን ሱረቱል አለቅ ላይ አላህ የሰው ልጅ የማያውቀውን ነገር አስተማረው አለ ምንድነው የማያውቀው ነገር ካልክ ሱረቱል ቀድር ምዕራፍ 97 ከቁጥር 2 እስከ 3 ተመልከት ምን ይላል አላህ ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድር ምን እንደሆነች ምን አሳወቀ አንተ ለይለቱል ቀድር ኸይሩ ሚን አልፍ ሸህር እንዴ ለይለቱል ቀድር እኮ ከ1000 ወር በላይ ናት ይላል አላህ በዛች ወር ለሊት የሚደረግ አምልኮ ከ1000 ወር በላይ ነው ከ83 አመት በላይ ነው የሰው ልጅ አያውቅም ነበር አላህ ነው በኪታቡ ያሳወቀው አለመል ኢንሳን ማዕለም ያዕለም ሱረቱል አለቅ ሱረቱል ቀድር ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድር ኸይሩ ሚን አልፍ ሸህር አላህ ባያሳወቀን ኖሮች ለሊት እናቃት ነበር ጥቅሟን አናቃተም ነበር ፈሊላሂል ሐምድ ሁለተኛ ትስስራቸው ሱረቱል አለቅ ምዕራፍ 96 ቁጥር 19 ላይ ለመልእክተኛው አለይሂ ሰላቱ ወሰለም አንድ ወሮ በላ አለ የሚያስቸግራቸው አቡ ጀህል ይባላል ወሮ በላ ነው በመንደሩ አስቸጋሪ ለነብዩ ጠላት የሆነ ነው እናም ይሄ ወሮ በላ ሰላት እንዳትሰግድ እየከለከለ ነው ከላ ላ ተطيع በፍጹም እንዳትታዘዘው ይልቁንስ ወቅስጁድ ወቅተሪብ ይላል ሱረቱል አለቅ ሲጨርስ ወቅስጁድ ወቅተሪብ ነው የሚለው ሱጁድ አድርግ ወደ ጌታም ተቃረብ ይላል ሱጁድ አድርግ ወደ ጌታም ተቃረብ ጥሩ ይሄ ሱረቱል አለቅ ምዕራፍ 96 ነው ልክ ይሄን አያ ብለ ወስጁድ ወቅተሪብ ብለ እንደጨረስ የምትጀምረው ሱራ ኢና አንዘልናሁ ፊ ለይለቱል ቀድር ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድር ኸይሩ ሚን አልፍ ሸህር የሚለውን ሱራ ነው እኔ ምለው ሱረቱል አለቅ ላይ የተነገረን ነገር አለ ወስጁድ ወቅተሪብ ስገድ ወደ ጌታም ተቃረብ ተብሏል የትኛው ሰዓት ነው ምርጥ ሰዓት ለጌታ ስጁድ የምታደርግበት ከተባለ ለይለቱል ቀድር ነው ለይለቱል ቀድር ለጌታ ምርጥ ሆነ ስግደት የምታደርግበት ሌሊት ነው ስለዚህም ወማ አድራከ ማ ለይለቱል ቀድር ኸይሩ ሚን አልፍ ሸህር ከ1000 ወራት በላይ ስለሆነች ከ83 አመት በላይ ስለሆነች በዛ ሌሊት የሚደረግ ስግደት ከስግደት ሁሉ የቀረበ የበለጠ ነው ወስጁድ
ወቀተሪብ ሱረቱል አለቅና ሱረቱል ቀድር በአማረ ሁኔታ እንዲህ ተሳሰራሉ። አንድ መተሳሰር ልጨምርላችሁ። ሱረቱል ኢቅራ ምዕራፍ 96 ቁጥር 1 ላይ ሲጀምር ምን ይላል? ኢቅራ ቢስሚ ረቢከ ለዚ ኸለቅ፣ አንብብ በጌት ሁሉም በፈጠረው ጌታ ስም ይላል። በነገራችን ላይ ምንድነው ማነበው? ማንበብ ያለብህማ ይሄንን ነው። ኢና አንዘልናሁ ፊ ለይለቲል ቀድር፣ በለይለቱል ቀድር ያወረድነውን ቁርአንን አንብብ አለ። ሱብሃንአላህ። ሱረቱል ኢቅራ ምዕራፍ 96 ላይ አንብብ ሲል ሱረቱል ቀድር ምዕራፍ 97 ላይ ደግሞ ምን መነበብ እንዳለበት ሲገልጽ ኢና አንዘልናሁ ፊ ለይለቲል ቀድር። የሰው ልጅ በመጀመሪያ ሊያውቀው ሊረዳው የሚገባው ነገር ቢኖር ከጌታው ዘንዳ የመጣለትን መልእክት ነው፣ እርሱም ቁርአን ነው። ለዛ ነው ይህ ወር የሰው ልጆች ሁሉ የሚመሩበት የሆነው ቁርአን የወረደው። ሸህሩ ረመዳን الذي انزل فيه القرآن هدى للناس የተባለው ለዚህ ነው ማለት ነው። መልካም። በሱረቱል ኢቅራና በሱረቱል አለቅ በሱረቱል ቀድር መካከል ያለው ትስስር ይሄን ከመሰለ እስቲ ወደ ለይለቱል ቀድር ሱራውን ማብራራትን ጀምር። የመጀመሪያውን አያ ምን ይላል አላህ? ቢስሚላሂር ረህማኒር ረሂም ኢና አንዘልናሁ ፊ ለይለቲል ቀድር። እኛ አንዘልናሁ ተውላጠ ስም ነው፣ ሁ እርሱ ነው የሚለው። እርሱን በርግጥ አውርደነዋል ይላል አላህ። ምንድነው እርሱ የተባለው? እርሱ የተባለው ቁርአን ነው። ተመልከት፣ the Quran is so universal, there is no need to mention its name. ቁርአን በጣም ዓለም አቀፍ ከመሆኑ የተነሳ በተለይ በዛ ሰዓት ላይ ለቁረይሾችም ሆኑ ለሌሎች ቁርአን እጅግ በጣም የታወቀ ነገር ስለሆነ ስሙን መጥቀስ ራሱ አላስፈለገውም። በተውላጠ ስም ተጠቀመ። እርሱ አለ። እኛ ኮርሱን ያወረድነው ተወሰነችዋ በመወሰኛይቷ ሌሊት ነው አለ። እርሱ ማን ነው ደግሞ ብለ ግራ ከገባ ሱረቱል በቀራ ቁጥር 185 ላይ ተመልከት። ሸህሩ ረመዳን الذي انزل فيه القرآن አለ። አየ ቁርአን የወረደበት ወር ነው አለ። ሌሊቱ ላይ ደግሞ አላህ ምን አለ? ኢና አንዘልናሁ بمعنى ኢና አንዘልና القرآن ቁርአንን ማለት ነው። ሱብሃንአላህ። ኢና አንዘልናሁ في ليلة القدر እኛ በመወሰኛይቷ ሌሊት በርግጥ አውርደነዋል አለ። ከዚያ በኋላ አላህ ለይለቱል ቀድር ምንድነው ብለ ግራ ከገባ ራሱ አላህ ይጠይቃል። ወማ አድራከ ማ ለይለቱል ቀድር። እኔ ይሄንን አያ በጣም ነው የምወደው ታውቃለህ። ወማ አድራከ ማ ለይለቱል ቀድር ሪቶሪካል ኩዌስችን ብቻ ሳይሆን መጠይቃዊ አረፍተ ነገር ብቻ ሳይሆን ሊታጅብ ነው፣ ለመገረም ነው። አንተ ምን አሳወቀ ዋከ ነገር ምን እንደሆነ ሊታጅብ ነው። በጣም እኮ የሚያስገርም ሌሊት ናት፣ በጣም እኮ ምደንቅ ሌሊት ናት እንደማለት ነው። ወማ አድራከ ማ ለይለቱል ቀድር፣ ለይለቱል ቀድር ምን ያህል ምን እንደሆነች ግን ታውቃለህ? አየ ሊታጅብ ነው። ወማ አድራከ ማ ለይለቱል ቀድር ጥያቄም ነው። ምን አሳወቀ አንተ ለይለቱል ቀድር ምን እንደሆነ? መልሱን አንተ ማግኘት አትችልም። ምን ይወራሲ ነው የምሰጠው? አለመል ኢንሳን ማዕለም ያዕለም አላለም። መጀመሪያ ላይ የነበረው ሱረቱል ኢቅራ። ስለዚህ እኔ እነግርሃለሁ ምን አለ አላህ? ለይለቱል ቀድሪ ኸይሩን ሚን አልፊ ሸህር። በነገራችን ላይ ለይለቱል ቀድር ማለት ምን ማለት ነው? ለይለቱል ቀድር ማለት ምን ማለት ነው? ለይለቱል ቀድር ማለት ለይል ነው እንደምታውቁት። ቀድር ማለት መወሰን ማለት ነው። ስለዚህ ለይለቱል ቀድር ማለት a night of decision ማለት ነው። የውሳኔ ምሽት ማለት ነው። የዛን ምሽት ለይለቱል ቀድር ምሽት ውሳኔ ይወሰናል። ረቡና ጀለ ወዐላ በፍጥረት ላይ ውሳኔን ይወስናል። መላእክቶቹ ለሰው ልጆች የተወሰኑት ውሳኔ ይዘው ወደ ምድር ይወርዳሉ። ታውቃለህ፣ መንግስቶች የዓመት በጀት የሚባል ነገር አላቸው። እኛ ደግሞ እንደ ሙስሊምነታችን የዓመት በጀት አለን። እርሱም ከአላህ ዘንዳ በመላእክቶቹ አማካኝነት የሚመጣ ውሳኔ ነው። ይህ ውሳኔ ይመጣል። ለዛ ነው ሱረቱ ዱሃን ምዕራፍ 44 ከቁጥር 1 እስከ 5 ላይ ሐሚም ወልኪታቢል ሙቢን ኢና አንዘልናሁ ፊ ለይለቲን ሙባረካ ኢና ኩና ሙንዚሊን ፊሃ ዩፍረቁ ኩሉ አምሪን ሐኪም አምረን ሚን ዒንዲና ኢና ኩና ሙርሲሊን ይላል አላህ። ዋው በጣም ነው የሚያምረው። አምረን ሚን ዒንዲና ከኔ ዘንዳ የሆነ ትእዛዝ የሚተላለፍባት የተባረከች የሆነች የተቀደሰች የሆነች የመወሰኛ ሌሊት ናት ይላል አላህ። በዛች ሌሊት ያማረ የተዋበ ነገር አላህ ይወስንልን። ከሸር ከሆኑ ውሳኔ አላህ ይጠብቀን። ለይለቱል ቀድር የመወሰኛ ሌሊት ብቻ ማለት ሳይሆን ለይለቱል ቀድር ማለት የተቀደሰች ሌሊት ማለት ነው። የተቀደሰች የተከበረች ናት። ለምን ከተባለ የዛለች ምሽት የዛች ሌሊት ባሮች አላህን በማመስገናቸው ለሱ በመስገዳቸው ወስጁድ ወቅተሪ ባረል እሱን በመገዛታቸው በመስገዳቸው መስጂዶች አላህን ለማምለክ በዛ ሌሊት ይሰለፋሉ። ህዝቦች በአጠቃላይ መስጂድ ይተማሉ። ሰው መስጂድ ጥም ይላል። መንደሩ በአጠቃላይ በሰላት
ሰጋጆች በሰጋጆች ይሞላል የዛ ቀን የተከበረ ነው የላቀ ነው ለምን አላህ አማኞችን እሱን ለማመስገን ስለመጡ የሚያለቃቸው የሚቀድሳቸው የሚያከብራቸው ምሽት ስለሆነች ለይለቱል ቀድር ናት ዲግኒፋይድ የሆነች ናይት ናት የመጀመሪያው ዲሳይድ ነው ውሳኔ የሚተላለፍበት ነው አይደል አሁን ደግሞ የተከበረች ናት ለምን ባሮች አላህን ለመገዛት ስለመጡ ይከበራሉ አላህ ያክብረን አላህ ያክብረን በዒባዳችን አላህ ያክብረን ሶስተኛ ለይለቱል ቀድር ማለት a night of appreciation ማለት ነው والله የማውብ ነው a night of appreciation ማለት የመደነቅ ሌሊት ነው የሚደነቅ ሌሊት ነው ለምንድን ነው የሚደነቀው እነማን ነው የሚደነቁት በጣም ይገርማል አማኞች ስሜታቸውን ገተው ወሩን ሙሉ ጾመው እንግዲህ ለይለቱል ቀድር ላይ አላህ ካደረሳቸው ጌታቸውን ለመገዛት በመስጂድ ተጥደው ወይም በቤታቸው ስፍራ በሰላት ላይ ቆመው አላህ እጅግ በጣም መሐሪና ሩህሩህ ከመሆኑ የተነሳ የባሮቹን መልካም ስራ ያደንቃል አላህ የባሮቹን መልካም ስራ ያደንቃል አላሁ አክበር والله شكور حليم ይላል አላህ ባሮቹ ለሚሰሩት ስራ አድናቆትን ይሸራቸዋል ይላል ሸኩር እዚህ ቦታ ላይ አላህ መስጋኝ ነው ማለት አይደለም والله شكور حليم ነው አላህ ባሮቹ የሚሰሩትን ስራ የሚያደንቅ ነው ነፍስያቸው ወሊመን خاف مقام ربه جنتان አለ አየ ነፍስያውን ለጌታ አላህ ብሎ ያቀፈ ሰው ለሱ ጀነታን አለ ሁለት ጀነት አለው አለ ከዛም ባሻገር አላህ ጀነት የሚገቡ ባሮችን اللهم اجعلنا منهم ادخلوا الجنه بما كنتم تعملون ስተሩት በመነበረው መልካም ስራ ጀነት ግቡ ይባላል የምትሰሩትን መልካም ስራ ተራርጋችሁ አትቁጠሩት ዝቅ አርጋችሁ ማትሩት አላህ ዘንዳ ንያህ ጥሩ ከሆነ አጅሩ عند الله عظيم ነው አላህ የሚያይበት መንገድ የተለየ ነው ተመልከት ሰዎች ላንተ ለስራህ ዋጋ የሚሰጡት በውጤትህ ነው አላህ ግን ለስራህ ዋጋ የሚሰጥህ በጥረት ልክ ነው ጥረትን አይቶ ነው የሚሰጠው والله شكور حليم ነው እናም በዛ ሌሊት የሚደረገውን አምልኮ አላህ ባሮችን ያደንቃቸዋል ያድናቆት ምሽት ነው ሌላው ለይለቱል ቀድር ማለት አራተኛው ምድር የምትጨናነቅበት ሌሊት ነው ምድር ትጨናነቃለች ለምን መላእክቶች ከሰማይ ይወርዳሉ የአላህ ባሮች ምድር ላይ ፍጥረታት ሰዎች ይሰግዳሉ ምድር አላህን በማምለክ ረገድ ላይ ትጣበባለች ስለዚህም ለይለቱል ቀድር ነው ቀድር ያኒ ሱረቱል ፈጅር ምዕራፍ 89 ላይ فقدر عليه رزقه ይላል አላህ ይጠብቀንና فقدر عليه رزقه ማለት ምን ማለት ነው ርዝቁን ያጨናነቀበት ሰው ማለት እኮ ነው ቀድር እዚህም የተጠቀመው ቃል ቀድር ነው ቀድር ነው የተጠቀመው ቃል እና ምድር ለይለቱል ቀድር ማለት የዛች ምሽት ምድር የምትጨናነቅበት ነው ለምን መላእክቶችም ሰዎችም ከጅኖችም ሙእሚኖች አማኞች አላህን በማምለክ ፍጥረታት አላህን በማመስገን ለሱ በመስገድ ምድርን ያጣበዋታል ይላል ለይለቱል ቀድር ማለት ይሄ ነው وما أدراك ما ليلة القدر ليلة القدر خير من ألف شهر من رحمة الله ومن مغفرته كالله رحمته كمهرته يتنسى الله እድሜያችንን እኛ አጭር ሆኖ ሳለ በመንሰራው ሰራ ግን በእንደዚህ አይነት እድሎች ይሰጠንና እድሜያችንን ረጅም እንደነበረ በበርካታ አመታት መልካም እንደሰራን አድርጎ ይቆጥርልናል እንግዲህ በለይለቱል ቀድር የገጠመው ሰው በአምልኮ ላይ ተጥዶ የተገኘ የአላህ ባራ ለይለቱል ቀድር አላህ ከወፈቀው ከ1000 ወር በላይ መልካም ስራ እንደሰራ አድርጎ ይጻፍለታል ከ83 አመት በላይ 83 አመት አይደለም 1000 አመት ወር አይደለም ከ83 አመት በላይ ስለዚህ በላይ ከተባለ ስንት እንደሆነ ገደቡ አይታወቅም 183 ሊሆን ይችላል 283 ሊሆን ይችላል አይታወቅም ከ1000 ወር በላይ ነው ያለን ከ83 አመት በላይ ነው ያለን ስለዚህ ለይለቱል ቀድር ማለት ይሄ ትልቅ ፍርሳ ያለበት ነው ይሄ እኮ ከአላህ ረህመት እኮ የተነሳ ነው ከአላህ ረህመት የተነሳ ለአላህ ለባሮቹ የሰጠው ነው ጥሩ ለይለቱል ቀድር خير من 1000 شهر እናም ታዲያ በዛች ወር ውስጥ ለይለቱል ቀድር መቼ ነው የምትከሰተው እቺን ማየት ጥሩ ነው መቼ ነው ለይለቱል ቀድር የሚከሰተው የአላህ መልእክተኛ አለይሂ ሰላቱ ወሰለም እንዳስታወቁን ከሆነ ለይለቱል ቀድር የምትወልቀው ከአምስቱ በአንዱ ምሽት ነው ማለትም በጎዶሎ ቁጥሮች በ21 ወይም በ23 ወይም በ25
ወይም በ27 ወይም በ29 ልብ ብላችሁ የቁርአን ውበት ላሳያችሁ ነው ተመልከት ጀማል ሱረል ቀድር የሱራ ቀድር ውበቷን ላሳያችሁ ነው እንግዲህ አምስት ምን አለ ብለውናል ነብዩ ሰለላሁ ዐለይሂ ወሰለም ኦድ ነምበርስ ምንላቸው ጎዶሎ ቁጥሮችን ጠብቁ ብለዋል 21ኛው 23ኛው 25ኛው እና 27ኛው እና 29ኛው እነዚህን ጠብቁ ተብለናል ሱረቱል ቀድር በሚገርም ሁኔታ አምስት አያዎች ነው ያሏት ተመልከት ቢስሚላሂር ረህማኒር ረሂም إنا أنزلناه في ليلة القدر وما أدراك ما ليلة القدر ليلة القدر خير من ألف شهر تنزل الملائكة والروح فيها بإذن ربهم من كل أمر سلام هي حتى مطلع الفجر الله أكبر أمست آيات شالات አምስት ጎዶሎ ቁጥሮችን ነብዩ አለይሂ ሰላቱ ወሰለም ጠብቀዋሉን ነገር ግን ኤግዛክትሊ በ21 ትሁን በ25 ትሁን በ24 ማነው በ25 ትሁን አናኛ ምናቀው ነገር የለም ነብዩ አለይሂ ሰላቱ ወሰለም ኤግዛክትሊ ቀኑን አልነገሩንም አላህም አላሳወቀንም ለምንድነው ይሄን አላህ ያላሳወቀን ለሚለው ቀላል ነው እኛ እንዳንሳነፍ ነው አስሩንም ምሽቶች አስሩንም ሌሊቶች በኢባዳ እንድንጣድ ነው 27 ነው ብሎ ከተነገረ ወይም 28 ነው ከተባለ በ28 መጣለው ተላለ እንደዛ አይደለም ስለዚህ አላህ ሚስጥራዊ ያደረጋት ፈልገን እንድናገኛት ስለፈለገ ነው ግን ኢብኑ አባስ ረዲየላሁ ተዓላ አንሁ ለዑመር ኢብኑ አልኸጣብ ረዲየላሁ ተዓላ አንሁ ለይለቱል ቀድር ሊሆን ይችላል ብለው ያብራሩበት መንገድ ግን ወድጄዋለሁ እሱን ሳላካፍላችሁ በሄድ ቅር ይለኛል አካፍላችሁ ምን አሉ መሰለ ኢብኑ አባስ በነገራችን ላይ አብዱላህ ኢብኑ አባስ ረዲየላሁ ተዓላ አንሁ ታላቁ የቁርአን ሙፈሲር ነው ነበሩ ለይለቱል ቀድር የምትወድቀው 23ኛዋ ሌሊትና ብለው አቋም ነበራቸው ከጊዜ ሂደት በኋላ ይሄንን አቋማቸውን ቀየሩ እና 27ኛው ሊሆን ይችላል ተስፋ አደርጋለሁ አሉ እና የራሴ ሆነ ደግሞ ማብራሪያ መንገድ አለኝ የተረዳውበት መንገድ አለኝ አሉ እና ዑመር ኸጣብ አብራሩለት ምን ብለው መሰለም ለይለቱል ቀድር የሚለው ቃል ለይለቱል ቀድር የሚለው ቃል 9 ፊደላቶች አሉት 9 ሐርፍ ነው ያለው ሁሩፎቹ 9 ናቸው አሉ እስቲ እንያቸው ለይለቱል ቀድር ለይለቱል ቀድር ላም ያ ላም ታመርቡጣ አሊፍ ላም ቃፍ ዳልና ራ ናቸው እነዚህ 9 ፊደላቶችን አሉ ተመልከታሉት ልብ በላሉት 9 ፊደላቶች ለይለቱል ቀድር ቁርአን ውስጥ ሱረቱል ቀድር ውስጥ ለይለቱል ቀድር የተጠቀሰው 3 ጊዜ ነው አሉት ልብ በሉ 3 ጊዜ ነው إنا أنزلناه في ليلة القدر وما أدراك ما ليلة القدر ليلة القدر خير من ألف شهر صوست جزال قدر منه صوست جزال ليلة القدر منه صوستن بزتن متوالد حروف زتن يارل صوستن بزتن متوال 27 ይመጣል ስለዚህ 27ኛው ሌሊት ሊሆን ይችላል ብዬ ገምታለሁ አሉ ሱብሃንአላህ እንግዲህ 27ኛው ነው ይያልኩኝ አይደለም እኔ አብዱላህ ኢብኑ አባስም ትክክለኛ 27 ነው ይያሉ አይደለም ግን ሊሆን ይችላል ነው ያብዛኛዎቹ ዑለማዎች ግን ንግግር ምንድነው አስሩንም ሌሊቶች በኢባዳ በመጣድ በተለይ ደግሞ ጎዶሎ ቁጥሮችን በመጠበቅ ለይለቱል ቀድርን ለማግኘት ትልቅ ፍርሳ ይሆነናል ለማለት ነው አራተኛው ተነዘሉ الملائكه والروح فيها እንግዲህ በዛች ምሽት መላእክቶች ይወርዳሉ ሩሁ ማለትም ጅብሪልም አብሯቸው ይወርዳል بإذن ربهم በጌታቸው ፍቃድ ይላል አየ መላእክት ያለ ጌታቸው ፍቃድ አይንቀሳቀሱ በጌታቸው ፍቃድ ይመጣሉ ሰላሙን هي حتى مطلع الفجر ሌሊቱ ንጋት እስኪመጣ ድረስ የዛች ሌሊት ሰላም ናት ይላል እስልምና የሰላም ሃይማኖት ነው ሰላም የሚለው ቃል 32 ጊዜ ቁርአን ውስጥ ተጠቅሷል ሰላሙን هي حتى مطلع الفجر الله سبحان الله يجرمان الله በዛች ምሽት ሰላምን ያወርድልን በህይወት ዘመናችን ሁሉ በዛች ሌሊት በሚወርደው ሰላም الله በህይወታችንን በሙሉ በሰላም ይሙላው ህይወታችንን በሙሉ በሰኪና ይሙላው የዛችን ሌሊትን እድል ገጥሟቸው ከ83 ዓመት በላይ ኢባዳ እንዳደረጉ ባሮች አላህ ይጻፍልን በስተመጨረሻ ማለት የምፈልገው ሁለት ነገሮች አሉ አንደኛው ይህችን ሌሊት አደራ በዱዓ በርቱ ዚክር አብዙ ሰላትን አብዙ በመስጂድ ሆኑ እንዲሁም ደግሞ አደራ የምላችሁ ነገር ለእኔም እንዲሁም ደግሞ ይሄንን ፕሮግራም ወደ እናንተ እንዲደርስ ላደረጉ ወንድሞችም ከካሜራማን ከኤዲተር አንስቶ ዱዓ እንድታደርጉልን ስል በአክብሮት እጠይቃለሁኝ በስተመጨረሻ አንድ ውብ ነገር ላሳያችሁና ዞር ልበል ከፊታችሁ ለይለቱል ቀድር መጀመሪያውና መጨረሻው መሐለኛውን ላሳያችሁ መጀመሪያው ላይ ኢና አንዘልናሁ ፊ ለይለቲል ቀድር አንዘልና ምንድነው መውረድ ነው ቁርአኑን አወርደናል ብሏል በለይለቱል ቀድር እኛ እርሱን አወርደናል ብሏል አንድ መውረድ ሁለተኛ መውረድ ላሳያችሁ
ተነዘሉ الملائكة والروح فيها መላእክቶቹና ሩሁ አብረው ይወርዳሉ አለ ቁጥር 4 ላይ መጨረሻስ ሰላሙን هي حتى مطلع الفجر እስከ ፈጅር ድረስ ሰላም ይሰፍናል አለ አየ ሰላም ካላ ዘንድ እንደሚመጣ ሶስት መውረዶች አሏት ቁርአን ይወርዳል የወረደበት ወር ነው አለ ለይለቱል ቀድር መላእክቶች ይወርዳሉ አለ ሰላም ይወርዳል አለ አላህ በህይወታችን ሁሉ ሰላምን ያወርድልን የቁርአንን ውበት በልቦናችን ላይ አላህ ያኖርልን ለይለቱል ቀድርን ከሚወፈቁ የአላህ ባሮች አላህ ያደርገን ባረከላሁ ሊ ወለኩም ፊል ቁርአኒል ሐኪም ወነፈዐኒ ወኢያኩም ቢአያቲ ወዚክሪል ሐኪም ሱብሃነ ረቢከ ረቢል ኢzzati ዐማ ይሲፉን ወሰላሙን ዐለል ሙርሰሊን ወልሐምዱሊላሂ ረቢል ዓለሚን ወሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱ ሰብስክራይብ በማድረግ ቤተሰብ ይሁኑ